የዛሬው ፖድካስታችን የሚያጠነጥነው በስትራቴጂካዊ በባህረ ሰላጤ ውሃማ ቀጠናዎችና በምስራቅ አፍሪካ አካባቢ እያንጃበበ ያለውን እጅግ አሳሳቢና አዲስ የውጥረት ምዕራፍ በጥልቀት እንመለከታለን። የየመን ሁቲ ታጣቂዎች ከዚህ ቀደም ጥቃት ሲፈጽሙባቸው ከነበሩትና ዓለም አቀፉን ማህበረሰብ ከፉኛ ካወቁት ከቀይ ባህርና ከኤደን ባህረ ሰላጤ ወሰን ባለፈ ጥቃቶቻቸውን ወደ ህንድ ውቅያኖስ ሰፊ ቀጠና በመዘርጋት አዲስና እጅግ አደገኛ የጦርነት ግንባር ለመክፈት ሰፊ ዝግጅት እያደረጉና ታላቅ ሴራን እያሴሩ መሆናቸውን የሚያሳዩ ይፋዊ መረጃዎች መውጣት ጀምረዋል። ይህ እርምጃ በተናጠል የሚታይ ሳይሆን በኢራን ከሚደገፉትና በቀጠናው ካሉ ሌሎች ታጣቂ ኃይሎች እንደ ሊባኖስ ሂዝቦላና የኢራቅ ሚሊሻዎች ጋር በመቀናጀት በአሜሪካ በእስራኤልና በምዕራባውያን ኃይሎች ላይ የሚደረገውን ሁለንተናዊ ወታደራዊና ፖለቲካዊ ጫና ይበልጥ ለማጥበቅና ኃይልን ለመበተን የታለመ ስትራቴጂካዊ እንቅስቃሴ ነው። የአዲስ ወታደራዊ እንቅስቃሴ ዓለም አቀፍ የንግድ መርከቦች ያለምንም ስጋት የሚያደርጉትን ነፃ የአሰሳና የትራንስፖርት ጉዞ ይበልጥ አደጋ ላይ የሚጥል በመሆኑ አስከፊነቱ በቀላሉ የሚገመት አይደለም። በተለይ ደግሞ መላው የዓለም የኢኮኖሚ ዋስትናና የአቅርቦት ሰንሰለት በቀጥታ ታይቶ በማይታወቅ አዙሪት ውስጥ የሚከት ክስተት ነው። ይህንን ስጋት ይበልጥ የከፋ ያደረገው ደግሞ ሰሞኑን ከኢራን ዋና ከተማ ቴህራን ተነስቶ ሁቲዎች ወደሚቆጣጠሩት የየመን ሰንዓ ከተማ የተደረጉት ቀጥተኛ የአውሮፕላን በረራዎች እንዲሁም እነዚህን በረራዎች የላቁ የጦር መሳሪያዎችና ወታደራዊ ኤክስፐርቶችን ጭነዋል የሚሉ ተጨባጭ መረጃዎች መውጣት መጀመራቸው ነው። በየመን ምድር ከ10 ዓመታት በላይ የዘለቀውና የሀገሪቱን ሁኔታ ለከፍተኛ ሰብአዊ ቀውስ የዳረገው የእርስ በርስ ጦርነት ከተቀሰቀሰ ወዲህ ለመጀመሪያ ጊዜ በቀጥታ ከየመን ወደ ኢራን የተደረገ በረራ ሰሞኑ በይፋ ተመዝግቧል። ሳውዲ አረቢያና በየመን በዓለም አቀፍ ደረጃ እውቅና ያለው መንግስትም ኢራን እነዚህን ቀጥተኛ የሲቪል በረራዎች እንደ ጥሩ ሽፋን በመጠቀም የላቁ የጦር መሳሪያዎችን፣ የሚሳኤል ቴክኖሎጂዎችና የተራቀቁ ሰው አልባ አውሮፕላኖችን ወይ ድሮኖችን ለሁቲዎች እያስተላለፈች ነው ሲሉ በይፋ ክሳቸውን ያቀርባሉ። ይህ የወቅቱ ግጭት መነሻና የሁቲዎች አዲስ ግንባር የመክፈት እቅድም በቀጠናው ላይ የሚኖሩ ተጽዕኖ እንመለከተዋለን። ጉዳዩ ከቀይ ባህር መተላለፊያ በር አልፎ ወደ ሰፊው የህንድ ውቅያኖስ መሸጋገሩ ደግሞ ስትራቴጂካዊ ስሌቱን ሙሉ በሙሉ የሚለውጥ ጉዳይ ነው። ቀደም ሲል አሜሪካና ምዕራባውያን አጋሮች የጦር መርከቦቻቸውን በቀይ ባህር ላይ በማሰማራት የሁቲዎችን ድሮኖችና ሚሳኤሎችን ለመከላከል መርከበኞችን ደህንነታቸው የተጠበቀ ለማድረግ ጥረት ሲያደርጉ የነበረ ቢሆንም የጥቃቱ አድማስ ወደ ህንድ ውቅያኖስ ሰፊ ውሃ አካል ሲዛመት ግን ይህንን ሰፊ ቀጠና በአንድ ወጥ የመከላከያ ስልት መቆጣጠር የማይቻል እንዲሆን ያደርገዋል። ይህ ማለት የዓለም የንግድ መርከቦች ከቀይ ባህር ጥቃት ለመሸሽ የሚጠቀሙበትን የረዥሙን የደቡብ አፍሪካ የኬፕ ኦፍ ጉድ ሆፕ የባህር መስመርም ለከፍተኛ አደጋ ሊያጋልጥ የሚችል ነው የሚሆነው። በእርግጥም ሁኔታ የየመንን የውስጥ የፖለቲካና የደህንነት ሁኔታ ከመበታተን አልፎ በአካባቢው ያሉት እንደ ሳውዲ አረቢያ ያሉት ትልልቅ አገራት ደህንነትን በድጋሚ ወደ ከፍተኛ አደጋ ውስጥ የሚከት ነው የሚሆነው። የአሜሪካና የየመን ከፍተኛ የደህንነት ባለስልጣናት ይፋ ባደረጉት መረጃ መሰረት በቅርቡ ወደ የመን በበረረችውና በቀጥታ በኢራን አብዮታዊ ጠባቂ ኃይል ቁጥጥር ስር በምትገኘው መሃን ኤር በተባለችው አይሮፕላን ውስጥ የተራቀቁ ሰው አልባ አይሮፕላኖች እንዲሁም የሚሳኤል ልማት ባለሙያ የሆኑ የኢራን ከፍተኛ ወታደራዊ ኤክስፐርቶች ወደ የመን ስለመግባታቸው እያረጋገጡ ነው ያሉት። ይህም የሚያሳየው ሁቲዎች አዲስ ግንባር ለመክፈት የሚያደርጉት ጥረት በራሳቸው ወሰን አቅም ብቻ ሳይሆን ከጀርባቸው ያለውን የኢራንን ቀጥተኛ ወታደራዊ ቴክኖሎጂና የስትራቴጂ ድጋፍ ሙሉ በሙሉ የተጠቀመ መሆኑን ነው የሚያሳዩ። የቀይ ባህር ቀውስ አሁን ወደ አዲስ ሰፊና ይበልጥ ውስብስብ ወደሆነ ዓለም አቀፋዊ ወታደራዊ ውጥረት መሸጋገሩ የማይቀር እውነታ ሆኗል። የሆርሙዝን ቀውስ በቀይ ባህር አካባቢ ዳግም ልንመለከት የምንችልበትን እድል አለና በዛሬው የፖድካስት ቆይታችን ይህንን ጉዳይ ተከትሎ የሚነሱትን ቀጥተኛ ወታደራዊ ግጭቶችና የሳውዲ አረቢያን የአየር ጥቃት ምላሽ በዝርዝር እንመለከታቸዋለን። ሁቲዎች በቀይ ባህር አካባቢ እንዲሁም በህንድ ውቅያኖስ ላይ መሰል የሆርሙዝን ሞዴል መተግበር ይችላሉ የሚለውን ነገርም እናነሳዋለን። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። ከተከታይ አጭር መሸጋገሪያ በኋላ እንመለሳለን። በድጋሚ አብራችሁን ቆዩ። ውጥረቱን ወደ ቀጥተኛ ወታደራዊ ግጭትና ወደ አዲስ የስትራቴጂክ ሽኩቻ የቀየረው ሰሞኑን የተከሰተውና ቀጠናውን በእጅጉ ያናጋው ከባድ እርምጃ ነው። ሳውዲ አረቢያና በየመን ዓለም አቀፍ እውቅና ህጋዊ እውቅና ያለው መንግስት ኢራን እነዚህን አዲስ የተጀመሩ ቀጥተኛ የሲቪል በረራዎች እንደ ጥሩ ሽፋን በመጠቀም የረቀቁ የጦር መሳሪያዎችን፣ የሚሳኤል ቴክኖሎጂዎችንና ሰው አልባ አውሮፕላኖችን ወይም ድሮኖችን በቀጥታ ለሁቲ ታጣቂዎች እያስተላለፈች ነው ሲሉም እጅግ ጠንከር ያለ ክስን አቅርበዋል። ይህ የጦር መሳሪያ ፍሰት በቀጠናው ላይ የሚኖረውን የኃይል ሚዛን መዛባት ለመግታትና ይህንን ህገወጥ ዝውውር ሙሉ በሙሉ ለማክሸፍ በሚልም የሳውዲ መራሹ ዓለም አቀፍ ጥምረት በቅርቡ በሁቲዎች ቁጥጥር ስር የሚገኘውን የሰንዓ ዓለም አቀፍ አውሮፕላን ማረፊያ የበረራ መሮጫ መንገድ ወይም ራንዌይ እጅግ ከባድ የሆነ ድንገተኛ አየር ጥቃት ፈጽሞበታል። ያው ጥቃቱ ኦፊሻሊ ክሌም ያደረገው ወይም ኃላፊነት የወሰደበት በዓለም አቀፍ ደረጃ እውቅና ያለው የየመን መንግስት መሆኑ መዘንጋት የለበትም። ይህ የአየር ላይ ጥቃት የተሰነዘረው በቀጥታ ከኢራን ዋና ከተማ ቴህራን ተነስታ በሰንዓ አየር ማረፊያ ለመሬት ለማረፍ ትዘጋጅ በነበረችውና በኢራን አብዮታዊ ዘብ IRGC ቀጥተኛ ቁጥጥር ስር በሚገኘው መሃን ኤር አይሮፕላን ላይ ያነጣጠረ ነበር። ጥቃቱ የተፈጸመው ደግሞ አይሮፕላኗ ልክ መሬት ከመንካቷ ጥቂት ደቂቃዎች በፊት ሲሆን የሳውዲ የጦር አይሮፕላኖች የሰንዓን የአየር ማረፊያ የበረራ መሮጫ ራንዌይ
በመምታትም አገልግሎት እንዳይሰጥ በማድረጋቸው የኢራን አይሮፕላኗ እዚያ ማረፍ አቅታቷል ተብሏል። በዚህ ምክንያት አይሮፕላኗ በአየር ላይ እያለች አቅጣጫዋን በአስቸኳይ ለመቀየር የተገደደች ሲሆን ሁቲዎች በሚቆጣጠሩት ሌላኛው ስትራቴጂካዊ የባህር በር ከተማ በሆነችው በሆዴይዳ ዓለም አቀፍ አይሮፕላን ማረፊያም በከፍተኛ ጥንቃቄ ለማረፍ ስለመቻሏ ተነስቷል። ይህ አይነቱ ፍጥጫ የሁለቱን ወገኖች ወታደራዊ ዝግጁነትና የቀጠናውን ተጋላጭነትን በግልጽ ያሳየ ክስተት ሆኗል። ይህ የሳውዲ ጥምረት የወሰደው የአየር ጥቃት እርምጃ በቀላል የሚታይ አይደለም። ምክንያቱም ሁለቱ ወገኖች መካከል ለ4 ዓመታት ገደማ ዘልቆ የነበረውን በቀጠናው ላይ አንጻራዊ ሰላምና መረጋጋትን ፈጥሮ የቆየውን የተኩስ አቁምና መደበኛ ያልሆነ የሰላም ስምምነት ሙሉ በሙሉ ያፈረሰ ስለሆነ ነው። ይህ ስምምነት ከተጣሰ በኋላ በቀጠናው አዲስ የጦርነት ዳመናን እያንዣበበ ነው ያለው። ሁለቱም ወገኖች ወደ ቀደመው የእርስ በርስና የቀጥታ ቀጠናዊ ጦርነት ለመመለስ የሚያስችላቸውን አጋጣሚዎችን ፈጥሯል። ሁቲዎች በሳውዲ ላይ የበቀል እርምጃ ለመውሰድ ዛቻዎችን እያሰሙ ሲሆን የሳውዲ ወገንም የአየር ክልሉና ድንበሩን ለመከላከል ወታደራዊ ዝግጅቱን በከፍተኛ ሁኔታ አጠናክሯል። ይህ የሰንዓና የሆዴይዳ የአየር ማረፊያዎች ፍጥጫ የሚያሳየን ደግሞ የየመን ሰማይ በድጋሚ አካባቢያዊና አህጉራዊ ኃይሎች መፈተኛ አውድማ መሆኑን የሚያሳይ ነው። የሲቪል በረራዎችን ሽፋን በማድረግ የሚከናወኑ ወታደራዊ እንቅስቃሴዎችና የሳውዲ አረቢያ ፈጣን የአየር ላይ ጥቃት ምላሽ የሰላም ድርድሩን ሂደት ወደ ኋላ የጎትተው ከመሆኑም በላይ ግን በየመን የሚኖረውን የሰብአዊ እርዳታ አቅርቦትና የዜጎችን ነጻነት እንቅስቃሴም በከፍተኛ ሁኔታን የሚገድብ ነው። ከዚህ ባሻገር ወደ የመን የአየር ክልል በድፍረት የገባችውና በዓለም አቀፍ ደረጃ በሽብርተኝነት ድጋፍ እንዲሁም በህገወጥ የጦር መሳሪያ ዝውውር ምክንያት ማዕቀብ የተጣለባት የኢራኗ መሃን ኤር አውሮፕላን የጫነችው ሚስጥራዊ ጭነት ዝርዝር መረጃ በቀጠናው የሚገኙ የደህንነት ተቋማት እጅግ ያስደነገጠ እውነታን ይፋ አድርጓል። አይሮፕላኗ የሲቪል በረራ ወይም ሰብአዊ እርዳታ የማድረስ ህጋዊ ሽፋን ይኑራት እንጂ ውስጧ ግን ሙሉ በሙሉ በተራቀቁ ወታደራዊ ቁሳቁሶችና እጅግ ከፍተኛ ወታደራዊ እውቀት ባላቸው የውጭ ባለሙያዎች የተሞላች እንደነበር የአሜሪካና የየመን ይፋዊ የደህንነት ምንጮች በጥልቀት ያካሄዱት ምርመራ አመላክቷል የሚሉ መረጃዎች እየወጡ ነው ያሉት። በተለይ በዚህ ሚስጥራዊ በረራ አማካኝነት ወደ የመን ምድር የገቡት ግለሰቦች ተራ ተጓዦች ሳይሆኑ በኢራን አብዮታዊ ዘብ IRGC ስር የሚንቀሳቀሱ በሰው አልባ አይሮፕላኖች ወይም ድሮኖች ዲዛይን እና በባሊስቲክ እንዲሁም በጥሩ ሁኔታ በሚመሩ የሚሳኤል ቴክኖሎጂዎች ልማት ላይ እጅግ የረቀቀ የቴክኒክ እውቀት ያላቸው ጋይድድ ሚሳኤሎችን በማምረትና ሞዲፋይ በማድረግ እውቀት ያላቸው ከፍተኛ ወታደራዊ ኤክስፐርቶች መሆናቸው ተረጋግጧል። እነዚህ ባለሙያዎች ወደ የመን የገቡት ዋና ዓላማቸው ሁቲዎች በየመን ምድር በድብቅ በገነቧቸው ዋሻዎችና ከመሬት በታች ባሉ መጋዘኖች ውስጥ የሚገኙትን የሚሳኤል መገጣጠሚያዎች፣ የራዳር መከታተያ ዘዴዎችና የሰው አልባ አይሮፕላን ማምረቻ ተቋማትን ይበልጥ ለማዘመንና የማምረት አቅማቸውን ወደ ላቀ ደረጃ ለማሻገር ታስቦ የተደረገ ስልታዊ ስምሪት ነው። ይህንን በረራ ይበልጥ አጠራጣሪና ሚስጥራዊ ያደረገው ሌላኛው ነጥብ ደግሞ አይሮፕላኗ ወደ የመን አየር ክልል ከመግባቷ በፊትና ከገባች በኋላ የራሷን ይፋዊ የራዳር መከታተያ ምልክት ወይም ትራንስፖንደር ደጋግማ በማጥፋት ራሷን ለመደበቅ ያደረገችው ሙከራ ነው። የአይነቱ ድብቅ እንቅስቃሴ ታጣቂ ቡድኑ በረራው ሰብአዊ እርዳታ ለማድረስና ታማሚዎችን ለማመላለስ ብቻ የተደረገ ነው በማለት የሚያቀርበውን የፕሮፓጋንዳ መከራከሪያ ሙሉ በሙሉ ውድቅ የሚያደርግ ስለመሆኑ ተነስቷል። የኢራን ወታደራዊ ኤክስፐርቶች በየመን መሬት ላይ መገኘት ሁቲዎች ከዚህ ቀደም ከነበራቸው የአጭርና መካከለኛ ርቀት የመምታት አቅም ተላቀው ጥቃታቸውን በመቶዎች የሚቆጠሩ ኪሎሜትሮችን በማስወንጨፍና እስከ ህንድ ውቅያኖስ ድረስ ጥልቅና ትክክለኛ ኢላማውን የጠበቀ ጥቃት እንዲሰነዝሩ የቴክኖሎጂ ሽግግር ለማድረግ ታስቦ የተወጠነ መሆኑም የስትራቴጂክ ባለሙያዎች እየተናገሩ ያሉት። የአይነቱ የቀጥታ ወታደራዊ እገዛና የተራቀቁ የጦር መሳሪያዎች ዝውውር የአሜሪካን የምዕራባውያንና የአካባቢውን አጋር ሀገራት የደህንነት ስጋት በእጅጉ ያባባሰ ሲሆን በሁቲዎች ላይ የሚወሰደው የአየር ላይ ጥቃት እርምጃም ይበልጥ ጠንካራ ለማድረግ መነሻ ምክንያት ሆኗል። የቴክኖሎጂው ሽግግር በተግባር ላይ መዋል መጀመሩ ደግሞ የሁቲዎችን ወታደራዊ አቅም ከአካባቢያዊ የእርስ በርስ ግጭት ዛቻነት ወደ ዓለም አቀፋዊ የባህር ላይ ደህንነት የህልውና ስጋትነት እንዲሻገርም አድርጎታል። ይህንን ፍጥጫ ተከትሎ ሁቲዎች በሳውዲ አረቢያ ላይ የወሰዱትን እጅግ አስቆጪ በቀል እርምጃና በአቪዬሽን ዘርፉ ላይ የተጣሉትን አዳዲስ ስጋቶች በሰፊው ደግሞ ለመመልከት እንሞክር። ሳውዲ አረቢያ የሰንዓን ዓለም አቀፍ አይሮፕላን ማረፊያ የበረራ መሮጫ መንገድ በቦምብ ከተመታ በኋላ የኢራን አይሮፕላን ከማረፍ ከታገደች በኋላ የአይሮፕላን ማረፊያውም አገልግሎት ሙሉ በሙሉ ከተቋረጠ በኋላ ሁቲዎች ሁኔታውን ዝም ብለው ሳይመለከቱ ይልቁንም እጅግ ፈጣን የሰላም ሂደቱን የሚያናጋና እጅግ አስቆጪ በቀል እርምጃን የወሰዱት። ታጣቂ ቡድኑ በደቡባዊ ሳውዲ አረቢያ ክልል በሚገኘውና ለሲቪል አቪዬሽን አገልግሎት እጅግ ወሳኝ በሆነው በአብሃ ዓለም አቀፍ አይሮፕላን ማረፊያ ላይ በርካታ ሰው አልባ አይሮፕላኖች ወይ ድሮኖችና የረጅም ርቀት ባሊስቲክ ሚሳኤሎችን በአንድ ጊዜ በመተኮስ እጅግ አደገኛና ስልታዊ ጥቃትን ሰንዝሯል። ይህ እርምጃ ሁቲዎች በአየር ክልል የበላይነት ላይ የሚደረገውን ማናቸውም እገዳ በተመሳሳይ የኃይል እርምጃ ለመመለስ ያላቸውን ቁርጠኝነትና የትጥቅ ዝግጁነትን በግልጽ ያሳየ ክስተት ነው የሆነው። ምንም እንኳን የሳውዲ አረቢያ የአየር መከላከያ ኃይሎች የተራቀቁ የጸረ ሚሳኤል መከላከያ ዘዴዎችን በመጠቀም ወደ አብሃ አየር ማረፊያ ከተኮሷቸው ድሮኖችና ሚሳኤሎች መካከል አብዛኞቹን በአየር ላይ ማክሸፍ ቢችሉም ይህ ጥቃት በቀጠናው ላይ ተፈጥሮ የነበረውንና ለ4 ዓመታት ገደማ የዘለቀውን አንጻራዊ
መረጋጋት ሙሉ በሙሉ ያጨለመ ክስተት ነው። ጥቃቱ የተፈጸመው ሲቪል ዜጎች በሚንቀሳቀሱበት የትራንስፖርት መሰረተ ልማት ላይ በመሆኑም በዓለም አቀፍ የአቪዬሽን ማህበረሰብ ዘንድ ከፍተኛ ስጋትና ውግዘትን ፈጥሯል። ይህ ክስተት በሳውዲ አረቢያና በሁቲዎች መካከል ለዓመታት ሲደረግ የነበረውን የሰላም ድርድርና የተኩስ አቁም ስምምነት በተግባር እንዲፈርስ በማድረግም ሁለቱም ወገኖች ወደ ቀደመውና ወደ ከፋው ወታደራዊ ፍጥጫ ዳግም እንዲመለሱ አድርጓቸዋል። ይህንን ጥቃት ተከትሎ የሁቲ ታጣቂዎች ወታደራዊ ቃል አቀባይ የሆኑት ጄኔራል ያህያ ሳሪ እጅግ አስገራሚና ጠንከር ያለ መግለጫንም ሰጥተዋል። ቃል አቀባዩ በመግለጫቸው ሁሉም ዓለም አቀፍ አየር መንገዶች በሳውዲ አረቢያ የአየር ክልል ውስጥ ከመብረር እንዲቆጠቡና ጥንቃቄ እንዲያደርጉም ጥብቅ ማስጠንቀቂያን አስተላልፈዋል። የማስጠንቀቂያ በሳውዲ አረቢያ ውስጥ ደህንነትና የአቪዬሽን ዘርፍ ላይ የሚፈጸመው ጥቃት ቀጣይነት ያለው መሆኑን የሚያሳይ ምልክት ሆኖ ተወስዷል። ሁቲዎች የሰንዓ አውሮፕላን ማረፊያ ላይ የተጣለውን የበረራ እገዳ ሳይነሳና ቀጥተኛ በረራዎች በነጻነት ሳይጀመሩ የሳውዲን ሲቪልና ወታደራዊ መሰረተ ልማቶች በተከታታይ ኢላማ ማድረጋቸውን እንደሚቀጥሉም በይፋ ነው እየገለጹ ያሉት። የአይነቱ የበቀል ምላሽ የአቪዬሽን ክልል ማስጠንቀቂያ በቀይ ባህር አካባቢ ያለው የባህር ላይ ስጋት ወደ ሰማይ በማስፋፋት የቀጠናውን የሲቪል አቪዬሽን ደህንነት ታይቶ በማይታወቅ ሁኔታ ለአደጋ እንዲጋለጥ ያደርገዋል። ጥቃቱም ሁቲዎች ከኢራን በተላለፈላቸው የሚሳኤልና የድሮን ቴክኖሎጂን በመጠቀም የጥቃት ክልላቸውን ምን ያህል ማሳደግ እንደሚችሉ ያሳዩበትም ሲሆን ይህም በቀጠናዊ ታጣቂዎች ጥምረት ስትራቴጂና ዓለም አቀፍ የንግድ ስጋትን ይበልጥ ያባባሰ ጉዳይ ነው የሆነው። የየመን ሁቲዎች በሳውዲ አረቢያ ላይ ከወሰዱት የበቀል ጥቃትና አዲስ የጦርነት ግንባር ለመክፈት ከሚያደርጉት እንቅስቃሴ ጀርባ ያለው ስሌት ስንመለከተው ደግሞ የወታደራዊ እርምጃ በተናጠል የሚታይ ክስተት አለመሆኑን መረዳት እጅግ ወሳኝ ነው። ይልቁንም ይህ እንቅስቃሴ በኢራን ዋና ስፖንሰርነት የሚመራውና የመቋቋም ዘንግ ወይም አክሰስ ኦፍ ሬዚስታንስ በመባል የሚታወቀው የቀጠናው ታጣቂ ኃይሎች መረብ አጠቃላይ ወታደራዊ ስትራቴጂ አካል ስለመሆኑ ማንሳት ግድ ይላል። በአሁኑ ወቅት በአሜሪካ በእስራኤልና በኢራን መካከል በቀጥታም ሆነ በተዘዋዋሪ እየተካሄደ ካለው ሰፊ ቀጠናዊ ግጭት ጋር ተያይዞ የየመን ሁቲዎች የሊባኖስን ሂዝቦላህና የኢራቅ የህዝብ ተንቀሳቃሽ ኃይሎች ወይም ቲኤምኤፍ ያላቸው ወታደራዊ መረጃዊና የፖለቲካ ትብብር ታይቶ በማይታወቅ ፍጥነት እያጠናከሩት ነው የሚገኙት። የተቀናጀ ጥምረት ዋና ዓላማ በአሜሪካ በእስራኤልና በምዕራባውያን ኃይሎች ላይ የሚደረገውን ጫና በበርካታ ግንባሮች በአንድ ጊዜ በማጠናከር የቀጠናውን የኃይል ሚዛን ለመቀየርና የዚህ ስልት ዋነኛ መገለጫ በአንድ ግንባር ላይ የሚፈጠርን ወታደራዊ ጫና በሌላ ግንባር ላይ ድንገተኛ ጥቃት በመሰንዘር ማርገብና የምዕራባውያን ወታደራዊ አቅም መበተን ነው ተብሏል። ለምሳሌ ሂዝቦላ በሰሜናዊ እስራኤል ድንበር ላይ ውጥረትን ሲፈጥር፣ የኢራቅ ሚሊሻዎች ደግሞ በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃትን ይሰነዝራሉ። በዚሁ ቅጽበት ደግሞ ሁቲዎች በደቡባዊ ቀይ ባህር በኤደን ባህረ ሰላጤና አሁን ደግሞ በህንድ ውቅያኖስ የሚዘልቅ ስልታዊ መስመር ላይ በመርከቦች ላይ ጥቃት በመፈጸም ዓለም አቀፉን የጸጥታ መዋቅር ለማወክ ይሰራሉ። የአይነቱ የተቀናጀ የጦርነት ስልት የምዕራባውያንን ዘመናዊ የጦር መርከቦችና የራዳር መከላከያ ዘዴዎችን በከፍተኛ ሁኔታ ያደከመና አቅም እያሳጣ የመጣ ሆነዋል። ሁቲዎች ጥቃታቸውን ከቀይ ባህር አልፎ ወደ ሰፊው የህንድ ውቅያኖስን ለማስፋፋት ማቀዳቸው ይህንን ቀጠናዊ የመከላከያ ሰንሰለት ይበልጥ ረዥም፣ ለመቆጣጠር አስቸጋሪና ወጪው የበዛ እንዲሆን ለማድረግ የታለመ የረጅም ጊዜ የኢራን ስትራቴጂካዊ እቅድ መሆኑን የደህንነት ባለሙያዎች ይናገራሉ። በዚህም ምክንያት የመቋቋም ዘንግ አባላት ያላቸው የጋራ ወታደራዊ እቅድና የሚስጥር መረጃ ልውውጥ በአካባቢው ላይ አዲስ የኃይል ሚዛን የፈጠረ ሲሆን በቀጣይ በዓለም አቀፍ የባህር ላይ ንግድና ትራንዚት ላይም የህልውና ስጋትን ጋርጦ ውስብስብ የሆነ ሁኔታ ይዞ እንዲቀጥል አድርጓል። የየመን ሁቲዎች ጥቃቶቻቸውን ከቀይ ባህርና ከኤደን ባህረ ሰላጤ ወሰን ባለፈው ወደ ህንድ ውቅያኖስ ለማስፋፋት ማቀዳቸው ደግሞ በአጋጣሚ ውስጥ የመጣ ውሳኔ አይደለም። በዓለም አቀፍ የንግድ መስመሮችና በባህር ላይ ትራንዚት ላይ የተጋረጠ እጅግ አስከፊ የህልውና ስጋት ነው። ቀደም ሲል ታጣቂ ቡድኑ በቀይ ባህርና በስትራቴጂካዊው የባበል መንደብ ጠባብ ባህር በር ላይ ይፈጽማቸው የነበሩት ተከታታይ ድሮንና የሚሳኤል ጥቃቶች በርካታ ግዙፍ የጭኖትና የነዳጅ መርከቦች ረጅሙን እጅግ ውድ የሆነውና የደቡብ አፍሪካ በኩል የሚዘረውን የኬፕ ኦፍ ጉድ ሆፕ የባህር መስመርን ለመጠቀም እንዲገደዱ አድርጓቸው ቆይቷል። የቀይ ባህር መተላለፊያ ሙሉ በሙሉ በሚባል ደረጃ የማስወገድ ስልት ደግሞ ለአሰሳ ቀናትን የሚጨምርና የትራንስፖርት ወጪዎችን እጅግ የሚያነር ጊዜያዊ መፍትሄ ሆኖ የሚቆይበት እድልን ይፈጠራል። አሁን ግን ሁቲዎች ይህንን አዲስ የጦርነት ግንባር ወደ ሰፊው ህንድ ውቅያኖስ ይዘረጋሉ ተብሎ መነገሩ እነዚህ ከቀይ ባህር ሸሽተው በደቡብ አፍሪካ በኩል የሚዘሩት ዓለም አቀፍ የንግድ መርከቦችም ቢሆኑ ከጥቃት ሙሉ በሙሉ ነፃ መሆን የማይችልበትን አዲስ አሰቃቂ ምዕራፍን እንደሚከፈተው። ይህ ማለት የንግድ መርከቦች ቀደም ሲል ሊጠቀሙባቸው የነበሩ አማራጭና በአንጻራዊነት አስተማማኝ የተባሉት የባህር መስመሮች ጭምር በሁቲዎች የተራቀቁ የሚሳኤልና የረጅም ርቀት ሰው አልባ አውሮፕላን ቴክኖሎጂዎች ክልል ውስጥ ይወድቃሉ ማለት ነው። በዚህ ምክንያትም ዓለም አቀፍ የኢኮኖሚ መዋቅርና የባህር ላይ ትራንስፖርት ሁለት እጥፍ የደህንነት ስጋት ውስጥ የሚወድቅበት አደገኛ ሁኔታን ይፈጠራል። የአይነቱ ሰፊ የደህንነት መናጋት ደግሞ በቀጥታ የሚተረጎመው ወደ ከባድ የኢኮኖሚ ቀውስ ነው። የትራንስፖርትና የሎጂስቲክስ ወጪዎች በከፍተኛ ደረጃ መናራቸው፣ የመርከቦች የኢንሹራንስ ዋስትና ወይም ኢንሹራንስ ፕሪሚየምስ እጥረት መከሰትና ዋጋቸው እጅግ መጨመር እንዲሁም የቀጠናው የነዳጅ ዋጋ ለመረጋጋት መላውን ዓለም አቀፍ የኢኮኖሚ ዋስትና አደጋ ላይ ይጥለዋል። በተለይ ከአውሮፓ እስከ እስያ እንዲሁም ወደ
በምስራቅ አፍሪካ የሚደረጉ የንግድ ትስስሮች ዋነኛ የደም ስር በሆኑት በእነዚህ ወሳኝ የውሃ አካላት ላይ የሚፈጠረው ቀውስ የምግብና የመድኃኒት አቅርቦት ላይ መስተዋጎልን በመፍጠር የዓለምን የዋጋ ግሽበት ይበልጥ ያባብሰዋል። ይህ ስጋት ታዲያ ዓለም አቀፉ ማህበረሰብ ዲፕሎማሲያዊ ጥረቱና የወደፊት የኃይል ፍጥጫ መነሻ ምክንያት ነው የሚሆነው። ይህንን አዲስ ወታደራዊ ጥረትና ከቀይ ባህር አልፎ ወደ ህንድ ውቅያኖስ የሚዘልቀውን ስጋት ተከትሎ ዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት ሁኔታውን በከፍተኛ ስጋትና ድንጋጤ በመከታተል ላይ የሚገኙት የጸጥታው ምክር ቤት በቀጠናው ሰላምና ደህንነት ላይ የተጋረጠውን ይህንን አዲስ አደጋ ለመገምገም አስቸኳይ ስብሰባዎችን ለማድረግ ተገዷል። የተባበሩት መንግስታት የየመን ልዩ መልእክተኛ ሃንስ ግሩንድበርግ በሰጡት ይፋዊ መግለጫ በየመን ምድር ላለፉት ጥቂት ዓመታት በከፍተኛ ጥረት ተጠብቆ የቆየውን አንጻራዊ ሰላምና መረጋጋት ሙሉ በሙሉ ሊፈርስ እንደሚችልና ሀገሪቱ ወደ ሌላ አውዳሚና ማብቂያ ወደ ሌለው የጦርነት አዙሪት ውስጥ ዳግም እየገባች መሆኑን በከፍተኛ ስጋት አስታውቀዋል። ልዩ መልእክተኛው ሁሉም ባለድርሻ አካላትና ወታደራዊ ኃይሎች በቀጠናው ላይ የሚፈጽሟቸውን ወታደራዊ ግጭቶችና የአየር ጥቃቶች በአስቸኳይ እንዲያቆሙ እንዲሁም ከአመጽ ድርጊቶች ተቆጥበው ወደ ሰላማዊ ጠረጴዛ ዙሪያ ድርድር እንዲመለሱ ጥብቅ ጥሪያን አቅርበዋል። ይሁን እንጂ እስካሁን የተደረጉት ሰፊ የዲፕሎማሲ ጥረቶች በየመን ምድር ላይ ባለው ተጨባጭ ወታደራዊ እውነታ ላይ ምንም አይነት መሰረታዊ ለውጥ ማምጣት አልቻሉም። በየመን በዓለም አቀፍ ደረጃ ህጋዊ እውቅና ያለው መንግስት ፕሬዚዳንት ረሺድ አልሚ የዓለም አቀፉ ማህበረሰብ በሁቲዎች ላይ የጣለውን የጦር መሳሪያ ማዕቀብና እገዳዎች በአግባቡ እንዲያስፈጽም በተደጋጋሚ ግፊት እያደረጉ ነው የሚገኙት። በተለይም ከኢራን ወደ የመን የሚደረጉትን ህገወጥ የጦር መሳሪያዎች ዝውውሮች ለመከታተልና ለመቆጣጠር የተቋቋሙት የተባበሩት መንግስታት ተቋማትም ሚናቸው በአግባቡ እንዲወጡ ጥያቄዎች እየቀረቡ ነው ያሉት። በዚህ ረገድ የተባበሩት መንግስታት የቁጥጥርና የፍተሻ ዘዴ ወይም ዩኒቪኤም የተጣለውን የጦር መሳሪያ ማዕቀብ በተግባር ላይ እንዲያውልና ወደ የመን ወደቦች አይሮፕላን ማረፊያዎች የሚገቡትን በረራዎች በጥብቅ እንዲመረምር ግፊት እየተደረገ ቢሆንም የሁቲዎች እምቢተኝነትና ወታደራዊ ጥንካሬ ግን ይህንን ቁጥጥር እጅግ አስቸጋሪና ፈታኝ ያደርጓል። ዓለም አቀፍ ዲፕሎማሲ በአንድ በኩል ግጭቶችን ለማርገብና ሰብአዊ እርዳታዎችን ለማዳረስ ቢጥርም በሌላ በኩል ግን በቀጠናው ባሉ ኃይሎች መካከል ያለው ጥልቅ አለመተማመንና የኢራንን ቀጥተኛ ወታደራዊ ጣልቃ ገብነት ሂደቱ ሙሉ በሙሉ አጣብቂኝ ውስጥ ከትቷል። ይህም ሁኔታ ዲፕሎማሲያዊ መንገዶች ተዘግተው በቀጠናው ላይ አዲስ የኃይል እርምጃ ሊወሰድ የሚችልበትን እድል በከፍተኛ ሁኔታ ይጨምሯል። ስናጠቃልለው ግን የተከበራችሁ ተከታታዮቻችን ይህንን እጅግ አሳሳቢ የጂኦፖለቲካ ውጥረት ተከትሎ በቀጠናው ላይ ሊከሰቱ የሚችሉትን በርካታ ድሎች አሉ። በቀጠናው ላይ እነሱን ተከትሎ ሊመጡ የሚችሉትን ወታደራዊ ሁኔታዎችና የቀውሱ ዘላቂ መቋጫም በጥልቀት እንመልከትና ልዩ ጥንቅራችንን እንቋጨዋለን። አሁን ባለው ተጨባጭ መረጃዎች ላይ ተመስርተው የደህንነትና የስትራቴጂክ ጥናት ባለሙያዎች የሚያስቀምጧቸው ሊከሰቱ የሚችሉ ሁኔታዎች ወይም ሴናሪዎች በቀጠናው ላይ የሚኖርን የረጅም ጊዜ ኃይል ሚዛን የሚወስኑ ናቸው። የመጀመሪያው ሊከሰት ይችላል ተብሎና ይበልጥ ሊከሰት የሚችለው ሴናሪዮ መስላችሁ ሁቲዎች በሰንዓ የገቡትን የኢራን ከፍተኛ የድሮንና የሚሳኤል ልማት ወታደራዊ ኤክስፐርቶችን ዕውቀትና ምክር በተግባር ላይ በመዋል የረጅም ርቀት ጥቃቶቻቸውን ወደ ህንድ ውቅያኖስ ሰፊ ቀጠና በይፋ መዘርጋት መጀመር የሚችሉበት ሴናሪዮ ነው። የእርምጃ ተግባራዊ መሆን ጀመረ ማለት ደግሞ በቀይ ባህር ላይ ተገደበውና በአሜሪካ መሪነት የሚንቀሳቀሰው የአካባቢውን ደህንነት የመጠበቅ ወይም ኦፕሬሽን ፕሮስፐሪቲ ጋርዲያን የሚባለው ዘመቻ አለ አይደለ? ያንን የመከላከል ስልት ሙሉ በሙሉ መናጋቱ አይቀሬ ይሆናል። አሜሪካ፣ ታላቋ ብሪታንያና የምዕራባውያን ጥምረት ኃይሎች ይህንን አዲስ ስጋት ለመግታት ሲሉ ደግሞ ጥቃታቸው በቀይ ባህር ላይ በሚንቀሳቀሱ ተዋጊ መርከቦች ላይ ብቻ እንዲወሰን ከማድረግ ተላቀው በየመን ምድር ላይ በሚገኙት የሁቲዎች ዋና ወታደራዊ ማዘዦች፣ ከመሬት በታች ባሉ የሚሳኤል መጋዘኖች፣ የራዳር ጣቢያዎችና የድሮን ማስወንጨፊያ ምሽጎች ላይ እጅግ ከባድና መጠነ ሰፊ የአየርና የክሩዝ ሚሳኤሎችን ጥቃት በቀጥታ መፈጸምን ይጀምራሉ። የአይነቱ ያጸፋ እርምጃ ደግሞ የየመን ምድር ዳግም ወደ እሳት ራትነት ከመቀየር ባለፈም አገሪቱን ለተጨማሪ 10 ዓመታት በከፋ ጦርነት ውስጥ እንድትዳከር የሚያደርጋት ነው። ሁለተኛው ሊከሰት የሚችለው ሴናሪዮ ደግሞ መሰላችሁ የግጭት የሳውዲ አረቢያን ውስጥ ደህንነት፣ የአቪዬሽን ዘርፍና ግዙፍ የኢኮኖሚ መዋቅሮችን እነሱ ላይ የሚፈጥረውን ቀጥተኛ ተጽዕኖ የሚመለከት ነው። ሁኔታዎች ሁቲዎች በሳውዲ አየር ማረፊያዎች ላይ የሚፈጽሙትን ጥቃትና የአየር ክልል ማስፈራሪያዎችን ከቀጠሉበት ሳውዲ አረቢያ ለዓመታት የገነባቸውን የኢኮኖሚ ሪፎርም እንዲሁም የቱሪዝም ስትራቴጂን ለመጠበቅ ስትል ከአሜሪካ ጋር ያላትን ወታደራዊ የደህንነትና የስለላ ትብብር ታይቶ በማይታወቅ ደረጃ ይበልጥ እንድታጠናክር ትገደዳለች። ይህ ትብብር ደግሞ በሳውዲ አረቢያና በኢራን መካከል በቅርብ ዓመታት የደረሰውን ዲፕሎማሲያዊ ግንኙነት ተመልሶ የማደስ እምነት አደጋ ላይ የሚጥል ከመሆኑም በላይ ሁለቱ የቀጠናው ሀያላን ሀገራት ዳግም ወደማይቀረው የፕሮክሲ ጦርነት ውስጥ የሚከታቸው ነው የሚሆነው። በመጨረሻ ግን የየመን ሁቲዎች በኢራን ድጋፍና ከቀጠናዊ የአክሲስ ኦፍ ሬዚስታንስ ጥምረት ጋር በመተባበር የሚከፍቱት አዲስ የጦርነት ግንባር በቀይ ባህር ላይ ብቻ የተገደበ ሳይሆን በመላው የኤደን ባህረ ሰላጤና የህንድ ውቅያኖስ ቀጠና ላይ የረጅም ጊዜ የደህንነት ቀውስ ሆኖ እንደሚቀጥል ምንም ጥርጥር የለውም። የዚህ ቀውስ ዘላቂ መቋጫ ሊገኝ የሚችለው ደግሞ በቀጠናው ላይ ያለው የጦር መሳሪያ ዝውውር በጥብቅ መቆጣጠር ሲቻል፣ የኢራንን ቀጥተኛ ጣልቃ ገብነት ሲገታና የየመንን የእርስ በርስ የፖለቲካ ውይይት ወደ ትክክለኛ መንገድ መመለስ ሲቻል ብቻ ነው። እነዚህ ነገሮችን ማድረግ የማይቻል ከሆነ ኢራን በሆርሙዝ ላይ ያስመለከተችንን ሆርሙዝን ኢፌክቲቭሊ የማቆም የመዝጋቱን ስትራቴጂ አሁን ወደ ባበል መንደብ ተመልሶ የሚመጣበት እድል፣ ሁቲዎች ያንን መስመር ለመዝጋት የሚችሉበት አጋጣሚ ሊፈጠር ይችላል። ሁቲዎች አቅም የላቸውን ያንን ሊያደርጉ አይችሉም የሚሉ ጉዳዮች ይነሳሉ። ልክ ነው። በዚህ
በዚያ ደረጃ ከፍተኛ የሆነ ወታደራዊ አቅም ላይኖራቸው ይችላል። ግን ደግሞ ሆርሙዝ ያስተማረን አንዱና ትልቁ እውነታ ቢኖር ጠባብ የባህር ላይ መተላለፊያ መስመሮችን ለመዝጋት ግዙፍ መርከቦች፣ እነዚህ ኤርክራፍት ካሪየሮች እንደ አሜሪካ የመሳሰሉ መርከቦች አያስፈልጉም። የባህር መተላለፊያ መስመሮችን በተለይ እነዚህ ጠባቦች እንደነ ባበል መንደብ እንደነ ሆርሙዝ የመሳሰሉ ሰርጦችን ለመዝጋት አንድና አንድ የሚያስፈልገው ነገር አደጋን መደቀን ብቻ ነው። መምታት እንደምትችል ማሳየት ብቻ በቂ ነው። መምታትም አይጠበቅም። መርከብ ልትመታ እንደምትችል በድሮን ሊሆን ይችላል፣ በሚሳኤል ሊሆን ይችላል፣ በኤኒ ሚንስ አንዲት መርከብ መተ ማውደም ማቃጠል የምትችል መሆኑን አንዴ ማሳየት የምትችል ከሆነ መስመሩን ኢፌክቲቭሊ መዝጋት የምትችልባቸው እድሎች አሉ። የሆርሙዙን ሞዴል በባበል መንደብ የሚደገምበት ጦርነቱም ከባበል መንደብ ተሻግሮ እስከ ህንድ ውቅያኖስ ሊያዳርስ የሚችልበት አስጊ ሁኔታ ላይ ነው የደረሰው። ኢራን የየመን ሁቲዎች ዝግጅታቸው እንዲያጠናቅቁ መመሪያ ስለመስጠቷ ተነስቷል። ያ መመሪያ ደግሞ የየመን ሁቲዎች አሁን በተሟላ ሁኔታ ተዘጋጅተውበት እየሰሩበት ያለና ከባበል መንደብ ባሻገር በህንድ ውቅያኖስ ዙሪያ ያሉ እንቅስቃሴዎችንም ለመግታት እንደሚሰሩ እየተነሳ ነው ያለው። እዚህ ላይ ማንሳት ያለብን ጉዳዮች ደግሞ አሉ። ከዚህ ቀደም ከሱዳን ጋር የነበሩ የኢራን ግንኙነቶች የሚነሱ ናቸው። የየመን ሁቲዎች ከአልሸባብ ጋር ያላቸው ግንኙነት አለ የሚሉ መረጃዎችም ይወጣሉ። በሶማሊላንድ በኩል የእስራኤል መገኘት አለ። ሶማሊያ ተመሳሳዩን ተቃራኒ የእስራኤል ተቃራኒን ጎራ ይዛ ቆማለች። ዛሬ ቀጠናውን እጅግ አውዳሚ የጦርነት መንደር የሚያደርግ እጅግ አደገኛ የሆነ እንቅስቃሴ ነው በዙሪያችን ላይ እየተደረገ ያለው። ይህ ጉዳይ ደግሞ በተደጋጋሚ ከዚህ ቀደምም እንዳነሳ ነው ለኢትዮጵያ እጅግ አስጊ የሆነ ሁኔታ ነው ይዞ የሚመጣው። እንደምናውቀው ነው 95% የሚሆነው ገቢ ወጪ ንግዳችን በየት በኩል ነው የምናደርገው? በጅቡቲ በኩል ነው የምናደርገው። ጅቡቲ ደግሞ አሁን ጦርነቱ እየተሟሟቀ ባለበት ዋነኛው የጦርነት መስመር ይሆናል ተብሎ በሚጠበቀው በባበል መንደብ ጠባብ መተላለፊያ ላይ እያንዣበበ ነው ያለው። ያንን መስመር አልፈው ነው የኢትዮጵያ መርከቦች የኢትዮጵያ የወጪና የንግድ ገቢዎች ወደ ጅቡቲ ወደብ የሚደርሱት። ከጅቡቲ ወደብም አልፎ የሚሄዱ ያ መስመር ላይ የሚፈጠር ምንም አይነት ጦርነት በሆርሙዝ ጦርነት ምክንያት የነዳጅ ሁኔታ ምን አይነት ነገር ላይ ደርሶ እንደነበረ ተመልክተናል። ባበል መንደብ ላይ የሆርሙዝን አይነት አጣብቂኝ ከተፈጠረ ኢትዮጵያ እንደ ኢትዮጵያኛ እንደ ሀገር እጅግ አደገኛ የሆነ ሁኔታ ውስጥ የምንገባበት አጋጣሚ ነው የሚፈጠረው። ከዚያ ባሻገር ግን ሆርሙዝ በእንደዚህ አይነት ሁኔታ ተዘግቶ እያለ ባበል መንደብ ላይ ተመሳሳይ የሆነ ጫናን የሚፈጠር ከሆነ ግን የዓለም የነዳጅ ገበያ እንዲሁም አጠቃላይ የኮመርሻል ንግድ ሂደት በእጅጉ የሚያናጉ እንቅስቃሴዎች መመልከታችን አይቀርም በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ቪዲዮ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር እንድትሰነብቱልን ተመኝቼ እዚህ ጋር ሰናበታለሁ። ሰላም።